ሰላም እንደምን አላችሁ ሁሉ ስፖርቶች ነን። ይህንን ቪዲዮና ዜና ስሰራላችሁ በጣም በታላቅ ደስታና በኩራት ነው። ሰሞኑን በተለይ በዚህ አንድ ወር እያንዳንዱን ሩጫ በእያንዳንዱ ሀገርና በእያንዳንዱ ሰዓት በእያንዳንዱ ዕለት የሚካሄደውን እከታተላለሁ። የኢትዮጵያ የሩጫ ወቅት እየመጣ ይመስላል። በእያንዳንዱ ዕለት በርከት ያሉ ሜዳሊያዎች ይመጣሉ። የኢትዮጵያ ስም በተለያየ ቦታ ይጠራል። ዛሬ ሞስኮ ሩሲያ ኢትዮጵያውያን ሞቅ ደመቅ ያለና እጅግ አስደሳች ድልን አስመዝግበዋል። በተለይ የኢትዮጵያ ምንጊዜም ተቀናቃኝ ተብለው የሚጠሩ ኬንያውያን እና እንዲሁም የኡጋንዳ ጨምሮ የ5000 እና 10000 ሜትር ተፎካካሪዎች ከሰሞኑ ውድድር ውጪ የተደረጉባቸውን ክስተቶች ማየት ችለናል። በእርግጥ በርካታ ሰዎች ለዚህ እንደ ምክንያት የሚያነሱት ኬንያውያን ለዚህ ውድድር ተተው ለዓለም አትሌቲክስ ሻምፒዮናና በቀጣይ እንግዲህ እየቀረበ ላለው ለሎስ አንጀለስ ኦሎምፒክ ዝግጅት ስለሚያደርጉ ነው የሚል ትችት ያነሳሉ። አንዳንዶቹ ኢትዮጵያውያን የሀገር ውድድር ኦሎምፒክና የዓለም አትሌቲክስ ሻምፒዮና ሲሆን ብዙ ውጤት አይቀናቸውም፣ ይህ የግል ሽልማት ሲሆን ነው ውጤት የሚያስመዘግቡት ብለው ያነሳሉ። እናንተ ምን ትላላችሁ? እኛ ግን በሞስኮ ሩሲያ የተካሄደው የ26 ዝናሜንስኪ ሜሞሪያል ውድድር ኢትዮጵያን አትሌቶች በአስደናቂ ሁኔታ ያሸነፉባቸውን ድሎች ከነ ቪዲዮ ማስረጃው ይዘንላችሁ መተናል። 1500 ሜትር፣ 10000 ሜትር ወንዶችና ሴቶች፣ 3000 ሜትር መሰናክል በአስደናቂ ሁኔታ ኢትዮጵያን አትሌቶች ጠራርገው አሸንፈዋል። እንኳን ደስ አለን፣ እንኳን ደስ አላችሁ። ድል ለኢትዮጵያ፣ ሁሌም ድል ለአትሌቶቻችን፣ ሀገራችን ከፍ ትበል እንላለን። እናንተም ድል ለኢትዮጵያ፣ ድል ለአትሌቶቻችን እያላችሁ ኮሜንት ቦክስ ላይ አጋሩን። እኛ እነማን አሸነፉ፣ በስንት ሰዓት፣ በየትኛው ርቀት? ለመሆኑ ዝናሜንስኪ ሜሞሪያል ሞስኮ ሩሲያ የነ ፑቲን ሀገር ማን ናቸው? ዝናሜንስኪ ሜሞሪያል ምን አይነት ውድድር ነው የሚለውን ጨምሮ ከወትሮ የተለዩ አዳዲስ አሸናፊ ኢትዮጵያ የታዩበትን ውድድር ወደ ማጋራቱ እናልፋለን። Olana, it seems that she's trying. Missed a little bit this sprint from Chain. But there's more, 200 meters. Yeah, 200 meters more. Chain is still at the first position, but Alana is still fighting for the win. Let's wait and see the finish line. Chain is still number one. Okay. Chain or Alana? Chain or Alana? Chain, I think, will be first, yeah. Yeah, Chain is the winner of the first event of Znamensky Memorial, and Alana is the second position. Chain is the winner. 32-23. We'll see. We'll check now. Result exactly. 32-23 and 54. ይህ በቪዲዮ ላይ የምትመለከቱት ሩጫ የተካሄደው ዛሬ በሩሲያ ሞስኮ ነው። ዝናሜንስኪ መታሰቢያ ውድድር ይባላል። የወንድማማቾች ዝናሜንስኪ መታሰቢያ ውድድር ነው። ይህ ሩጫ የተካሄደው እንግዲህ በዙቭስኪ ሩሲያ ውስጥ በሜትሮ ስቴዲየም ነው። አመታዊ የትራክና የመስክ ውድድር ነው። ዝግጅቱ የሚካሄደው የሴራፊምና ጆርጅ ዝናሜንስኪ የተባሉ የ1930ዎቹ የሶቪየት ሻምፒዮን በ1942 እና በ1946 በቅደም ተከተል ህይወታቸው ያለፉትን ወንድማማቾች ለማስታወስ ነው። በ1949 የተመሰረተው ይህ ሩጫ በ1958 የሶቪየት ሩሲያ አትሌቶች ብቻ ከ19 እስከ 49 ከዛም እስከ 1998 ስለተወዳደሩ ዓለም አቀፍ ደረጃን አግኝቷል። በ1950 እስከ 1958 መካከል ባለው ጊዜ ውስጥ ውድድሩ ቢቋረጥም ከዛ በኋላ በ1500 ሜትር እስከ 10000 የሚደርሱ ውድድሮችን እያቀረበ ይገኛል። ይህ ሩጫ ባለፉት 10 ዓመታት ውስጥ ከጋስተን ሮድላንስና ፒዮተር ቦሊንኮቭ እስከ ኬፕኬኖና ኤቫጂቭ ኢግናቶቭ እስከ ኑሬን ሞርሶሌና ዳንኤል ኮመን ድረስ ብዙ ታዋቂ ሯጮችን ስቧል። አሁን የኢትዮጵያ አትሌቶች ይህንን ውድድር በስፋት እየተካፈሉ ይገኛል። በ2026 ግን ኢትዮጵያን አትሌቶች ይህንን ውድድር ሙሉ በሙሉ ዶሚኔት አድርገውታል ወይም አሸንፈውታል ልንል እንችላለን። በእርግጥ ኢትዮጵያን አትሌቶች በ26 የዝናሜንስኪ ሜሞሪያል ውድድር የተሳተፉባቸው በሴቶች 800 ሜትር ነው። በዚህ እንግዲህ በርካታ ዝነኛ አትሌቶች አልተሳተፉም። አርጀንቲናዊቷ ዴይሊ ኮፐር 1:58.03
1:03 እንዲሁም ደግሞ የባህሬን ኔሊ ጀብስኮይ 1:58.26 ሁለተኛ ወጥቷል። ከኢትዮጵያ የተሳተፈችው ሀብታም ገበየው ስድስተኛ ሆና ውድድሩን አጠናቃለች። በዚህ ውድድር ኢትዮጵያ በአስደናቂ ሁኔታ ተቀናቃኞቿን በማሸነፍ የወርቅና የብር ሜዳሊያ የወሰደችበት እንዲሁም አራተኛ ደረጃን በመውጣት የሜዳሊያ ወይም ደግሞ የዲፕሎማ ሜዳሊያ ያገኘችበት የሴቶች 10000 ሜትር ነው። ፋንታይ ጫኔ 32:23:54 በመግባት በአስደናቂ ሁኔታ የአንደኛ ወጣለች። ሌላኛዋ የሀገሯ ልጅ ቤተልሔም ኦላና 32:25:57 በመግባት በሁለተኝነት ውድድሩን አጠናቃለች። ሁለቱ የሀገር ልጆች የመጨረሻው ደወል ከተደወለ በኋላ በአስደናቂ ሁኔታ ተከታትለው በመግባት የሜዳሊያ ባለቤት ሆነዋል። በዚህ ውድድር ላይ እንደተመለከታችሁት አና ሞኬና ከሩሲያ 32:58:86 በመግባት ሶስተኛ ወጣለች። ሰላማዊት ሻምብል ከኢትዮጵያ 33:16:94 በመግባት አራተኛ ስትወጣ ትርንጎ ታደለ ክቡር 33:36:70 በመያዝ ከኢትዮጵያ ስድስተኛ ደረጃን ይዛ ወጣለች። ሌላው ኢትዮጵያ በአስደናቂ ሁኔታ ሌላ የወርቅና የብር ሜዳሊያ በመውሰድ ሩሲያ አስደናቂ ሌላውንም አትሌትም ያስፈራ የኢትዮጵያ አትሌቲክስ ዘመንን የመለሰ ውጤት ታይቷል። በዚህ ውድድር ብርቄ ሀየሎም 3:58:59 በመግባት አንደኛ ስትወጣ ሳሮን በርሄ 4:01:96 በመግባት ሁለተኛ ወጣለች። ሁለቱ ኢትዮጵያውያን ወርቅና ብሩን ተናበው የወሰዱበትን ክስተት አስመዝግበዋል። ለዚህም ለሩሲያና እንዲሁም ደግሞ ለደቡብ አፍሪካ አትሌቶችን ከፍተኛ ፉክክርና ጫና ተደርጎ ነበር። And we are waiting good results at the finish. Yeah, so we see Hailom and Berge, two of them without pacemaker. And now not. Yes, of course. Now without any pacemakers. I think it's a problem to find pacemaker in Russia. I know that they asked the pacemaker for 2:05 for 800 meters. It's too difficult to find now, unfortunately, but it's true. So only Saron Berge and Birgi Hailom, two of them. Right now the leader is Hailom. And the other athletes are too far away from them. Hailom and Berge. Hailom is leading and 1 lap to go. The last one lap to go. 2:54:93. 2:54 laps to go. Who will be the winner? Hailom, the world leader. Maybe Berge will try to find. It's another level. About now it's about Mendaeva on the third position. Yes, she's coming, but 50 meters in between Hailom yeah, but and she Mamilia. will be the best from Russian, yeah. And from European even. So Birgi Hailom is the winner. Lilia Mendaeva is finishing also third, but now will be fight for third position. Hailom is leading and going to the very good result up to 4, under 4. Yes, 3:58:60. Yeah, 3:58. And Lilia. No, she lost this battle. Unfortunately, a little bit, just a little bit. Unfortunately for Russian fans, of course. Yeah. Sorry. So Birgi Hailom 3:58:59. Saron Berge 4:01:96. Karabomor 4:06:01. And then the first Russian, Lilia Mendaeva, personal best 4:06:05. Yes, it's a good for her, but too far away from, of course, Lidia's. This ይሁንና የሀገር ልጆች ብርቄ ሀየሎምና ሳሮን በርሄ በመተባበር ብርና ወርቁን ወደ ኢትዮጵያ አምጥተዋል። ከሁሉም ሳሮን በርሄ 20 ዓመቷ ላይ የምትገኝ ወጣት ኢትዮጵያዊ አትሌት እንደሆነች ይታወቃል።
ወደ ዓለም አቀፍ ውድድር የመጣችው በ1500 ሜትር የዛሬ 4 ዓመት በኮሎምቢያ ካሊ በተደረገው ውድድር ወርቅ በማምጣት እንደነበረ ይታወቃል። ከዛም በፊት እንግዲህ በ23 በፓትረስ በሚክስድ ሪሌ የድብልቅ ሪሌ ውድድር የብር ሜዳሊያ ባለቤት እንደነበረች ይታወቃል። 1500 ሜትር 3:57.66 ራባት የዛሬ 3 ዓመት፣ በማይል ውድድር ደግሞ 4:17.13 ኦስሎ 2023፣ አምና 3000 ሜትርን 8:25.37 በሊቨን ፈረንሳይ ማለት ነው። እንዲሁም የዛሬ 2 ዓመት 5000 ሜትርን 14:23.71 ያላት በብርቄ ኃይሎም በአስደናቂ ሁኔታ የሩሲያውን ውድድር ማሸነፍ ችላለች። ሌላዋ ትንሿ ልጅ 18 ዓመት ላይ የምትገኘው ሳሮን በርሄም እንዲሁ በ2024 በዱዋላ በ1500 ሜትር በአፍሪካ ሻምፒዮና ወርቅ አምጥታለች። በ24 ሊማ በ1500 ሜትር የወርቅ ሜዳሊያ ባለቤት እንደሆነች ይታወቃል። እሷም በተለያዩ ርቀቶች ምርጥ ሰዓቶች ያሏትና ገና 18 ዓመት በታች የወርልድ ሪከርድ ባለቤት ነች። በ24 የማይል ውድድር 4:23 በመግባት የእርሷም እንግዲህ በኢትዮጵያ ውስጥ ምርጥ ሰዓቶች አሏት። 800 ሜትርን ሁለተኛ ነች። እንግዲህ ገና 18 ዓመቷ ላይ ነው የምትገኘው እንደነገርኳችሁ። እሷም እንግዲህ በሩሲያ የተካሄደውን የዚህ የመታሰቢያ ውድድር ማለት ነው የዝናሚንስኪ ሜሞሪያል ውድድርን ወርቅና ብር በማምጣት ማሸነፍ ሲችሉ ካራቦ ሞሬ ከደቡብ አፍሪካ 4:06.01 ከሩሲያ ሊሊያ ሜንዴዮቫ 4:06.05 እንዲሁም ደስታ ታደለ ከኢትዮጵያ 4:08.35 በመግባት በአምስተኝነት አጠናቀዋል። ሌላኛው 3000 ሜትር ኢትዮጵያ ሜዳሊያ ያገኘችበት ነው። ኢትዮጵያ ባጫጭር ርቀቶች እንግዲህ ብዙ ድል የሚቀናት ሀገር ባትሆንም የነሐስ ሜዳሊያ ባለቤት ሆናለች። ምስጋና ለብርቱካን ገዳሙ ይግባና ብርቱካን 9:36.20 በማምጣት በሁለተኝነት የብር ሜዳሊያ ባለቤት ሆናለች። የካትሪና ቬና 9:24.89 በመግባት በአንደኝነት ስታጠናቀቅ ከቱርክ ቱሃባ ጆቫንቺስ 9:38.12 በመግባት ውድድሩን አሸንፋለች። ሌላኛው ኢትዮጵያን አስደናቂ ድሎችን ካስመዘግቡባቸው አንዱ የ10,000 ሜትር ነው። 10,000 ሜትር ወንዶች ኢዮብ 8:27.55.75 በማምጣት የነቀነኒሳ ዘመንን ዳግም እንድናስታውስ አድርጎናል። እዛው ሩሲያ ቪላድሚር ኒኪቲን 27:56.24 ብር፣ ሌላኛው ኢትዮጵያዊ ሽመልስ ንጉሴ 28:16.57 በማምጣት 10,000 ሜትር ወደ ኢትዮጵያ ወደ ሀገሩ ከነክብሩ እንዲመለስ ማድረግ ችለዋል። ከዚህ አስደናቂ ፉክክር ቀጥሎ የተደረገውና ኢትዮጵያ ሌላ 2 ሜዳሊያዎችን የሰበሰበችበት የሞስኮ ሩጫ 3000 ሜትር መሰናክል እናገኛለን። በዚህ ውድድር እንግዲህ ዲንቃ ፍቃዱ 8:35.32 በማሸነፍ ወደ ኢትዮጵያ የወርቅ ሜዳሊያ እንዲመጣ ምክንያት ሆኗል። ማክሲም ያሽኮቪ ከኬንያ 8:35.61 እንዲሁም ሄርኮ ኃይሉ ከኢትዮጵያ 8:38.24 በማምጣት 2 ሜዳሊያዎችን መሰብሰብ ሲቻል ኢትዮጵያ ከዚህ ከሞስኮ የመታሰቢያ ማለት ነው ውድድር በአስደናቂ ሁኔታ በ1500 10,000 3,000 መሰናክልና በሴቶችና በወንዶች 10,000 ሜትር ማሸነፍ ችለዋል። በዓለም አትሌቲክስ የኤፍ ደረጃ ባለው በዚህ ውድድር ላይ ብዛት ያላቸው ኢትዮጵያን አትሌቶች ተሳትፈዋል። ብርቅ ኃይሎም በሴቶች 1500 ሜትር፣ ፈንታይ ጫኔ በሴቶች 10,000 ሜትር፣ ዲንቃ ፍቃዱ በወንዶች 3,000 ሜትር መሰናክልና ኢዮብ ስመኝ በወንዶች 10,000 ሜትር አሸናፊ በመሆን የኢትዮጵያን ስምና ዝና በ26 የዝናሚንስኪ ሜሞሪያል ኢትዮጵያን አትሌቶች ከፍ አድርገው አስመዝግበዋል። ሮም ዳይመንድ ሊግ ነድቅና ልንባውና ለሽኝ ባወቀ በአስደናቂ ሁኔታ ስኬታማ አድርገውናል። ፍሬወይኒ ኃይሉ ሶስተኛ። Just a chance if he can speed up, small chance, but I'm not sure about that. But let's see again. Meeting record 27:56.35, Russian record 27:48.30, and they are together. Eyop Semen and Vladimir Nikitin. Semen, and Nikitin with him, and good. It will be good for results. Semen, look, Semen is running faster and faster. Nikitin is trying to be with him. Final. Okay. So Nikitin is starting to move. Is trying. But Semen, no. 50, 51, 52, 53,
Yeah, it will be meeting record. 55. Yeah, it will be meeting record. Yeah, it's meeting record. Yes. Yes, is a Znamensky Memorial record. Yeah. 27, 56, 35 was the meeting record. Now they ran from 56. As thanks by this fight between Semein and Nikitin last lap. 27, 55, 75 personal best for Eyop Semein and meeting record. New Znamensky Memorial record, yeah. እንዲሁም ሰናይት ጌታቸው አራተኛ፣ መዲና ኢሳ አምስተኛ፣ ሂሩት መሸሻ ስድስተኛ፣ ፋንታይ በላይነህ ሰባተኛ በመሆን ዝግ በመዝጋት አሸንፈው እንደነበር እናስታውሳለን። እንዲሁም ደግሞ በፊንላንድ በተደረገው ውድድርም እንዲሁ አለምናቱ ወደ 9 16 18 በመግባት ኢትዮጵያን ስምና ዝና ከፍ አድርጋ እንደነበረ ይታወቃል። ዛሬም እንግዲህ ምሽቱን የሚደረጉ ውድድሮች አለ። እሁድም አዲስ አበባን ጨምሮ በተለያዩ የዓለም ሀገራት ውድድሮች ይደረጋሉ። የኢትዮጵያ ስምና ዝና ከፍ ይላል። አትሌቶቻችን ድል ይቀናቸዋል ብለን እናስባለን። ድል ለኢትዮጵያ፣ ድል ለአትሌቶቻችን ይሁን እያልን የዛሬውን ዘገባችንን እናበቃለን። መልካም ጊዜ። ቻው ቻው።